እኛ አላህ የት ነው ያለው እያልን ይጣላል። የአላህን ሱና የሚጣራ ሳይሆን የአላህን ሱና ምን የሚያደርግ ነው ኤጌንስት የሚሆን ኢንሳንንም በሸርንም ሁሉንም የሚጠቀልል የወል ስማችን ናስ ነው። በጣም ከብት በአንድ ሺህ እጥፍ የሚበልጣቸው ሰዎች አሉ። ኢንሳን አለ። አላህ ይጠብቀን። ጆሮውን የማይጠቀም ከሆነ አይኑን የማይጠቀም ከሆነ ሰው እንደምንድን ነው አለ? እንደ ከብት ነው። ከከብትም በታች ነው። በአላህ ስም ሌላ አይነት ጨዋታ የሚጫወቱትን ተዋቸው እና የአላህን ሱና የሚካልፍ ከሆነ በጣም የሚሸጠው ወይ ሚስት ወደፊት ተጨቃጫቂ ከሆነች ምን እንደምትላት ፈኢዛ ሁወ ኸሲሙን ሙቢን ويدعو الإنسان بالشر دعاءه بالخير ማለት የሚጣራው የአላህን ስራ የሚጣራው ሰውየው ሀብታም መሆን ፈልጓል እና የሚጣራው እንዴ አላህን ይለምናል ምናምን ማለት ብቻ አይደለም። እሺ እሱ የሚሄድበት መንገድ አለ። ያ የሚሄድበት መንገድ እየጠራው ነው አይደለም? እየጠራው ነው እኮ ምን ለመሆን ሀብታም ለመሆን። ግን የሚሄድበት መንገድ የአላህን ሱና ኮምፕሊትሊ የሚቃረን ነው። አጭበርብሮ ኤክስፓየር ዴቱ ያለፈበት ነገር ሸጦ ሰውን የሚጎዳ ነገር አዘጋጅቶ ነው ኢንሳን አኒማሊስቲክ ቢሄቪየር ያለው ኢንሳን የግል ጥቅሙን ብቻ ለማስከበር እሱ በሀብት ለመካበት እሱ የሚፈልገውን ለማግኘት ሌላው ምንም ነገር ቢደርስበት ጉዳይ ያለ ነው ሰው አለ። ራይት ወየድዑ الانسان بالشر دعاءه بالخير ማለት ነው። عميق جدا ነው። it's very deep idea ነው። not only just ዱዓ ብቻ አይደለም። even የሚከተለው መንገድ የአላህን ሱና የሚጣራ ሳይሆን የአላህን ሱና ምን የሚያደርግ ነው against የሚሆን ባይዘው የአላህን ሱና against የሚያደርግ ነገር እዚህ ምድር ላይ የሚሸጥ ፕሮዳክት በጆሮ የሚመጣ ይሁን በአይን ይሁን የሚሸጥ ሲባል እናንተ ሰው የሚለብሰው የሚበላው አታስብ። በአይን የሚታይ የሚሸጥ ነገር አለ። በጆሮ የሚሰማ የሚሸጥ ነገር አለ። በመጽሐፍ የሚዘጋጅ የሚነበብ የሚሸጥ ነገር አለ። ገንዘብ የሚያመጣ ነገር እና የአላህን ሱና የሚካልፍ ከሆነ በጣም የሚሸጠው ባይዘው ለማለት ይፈልጉ ገብታችኋል? ተረዳችሁኝ? I shouldn't spell it አይደል? ግን እነሱ ሰዎች ሀብታም ናቸው አይደሉም? they are billionaires። የሚገርም ካምፓኒ እኮ ነው ማለት በቃ ስንትና ስንት ዓለም ላይ ያለ ፋርማሲ ተደምሮ የነሱ ካምፓኒ ይበልጣል። ለምን? የሰውን አይን ከአላህ ሱና የተቃረነ ነገር እንዲያይ ማድረግ ስለሚችሉ in billions of dollars ነው የሚፈስበት። ትርፉም እንደዛ ነው። just እኔና እናንተን ለማውደም ከዛ በእኛ አይን ነው የሚነገደው፣ በአንተ ጆሮ ነው የሚነገደው። የአላህን ሱና የሚخالፍ የሚቃረን ነገር ማንኛውም ነገር ከመጣ በጣም የሚገርም ነገር በጣም ግዢ ያለው። ስለዚህ ويدعو الانسان بالشر دعاءه بالخير ለምን وكان الانسان عجولا ፈጣን ነው ቸኩል ነው። አሁን ነው ሀብቱ ይምጣ አሁን ነው እንትን ይሁን كان الانسان عجولا። እሺ አራተኛ ሰው አርጊመንታቲቭ ባህሪ ያለው ሲፋ ሰልብያ አርጊመንታቲቭ outspoken potent ነው። outspoken በጣም ድምጹን ከፍ አድርጎ ሐሳቡን ከፍ አድርጎ የሚከራከር ነው ሰው። አላህ ምን ይላል? ሱረቱ ያሲን ምዕራፍ 36 ከቁጥር 77 እስከ 79 አወለም የረል ኢንሳን ሰው አይመለከትምን አና خلقناهم من نطفة ኑጥፋ ከመጣ ሁሉ የሚወሳው ማን ብለናል? በሸር ኢንሳን አወለም የረል ኢንሳኑ አና خلقناه من نطفة እኛ ከኑጥፋ እንደፈጠርነው ሰው አይመለከትም? አወለም የረል ኢንሳን አወለም የራ ቢማና ሩእያ በሰሪያ ወአቅልያ በሁለቱ በአይኑ ተመልክቶ ዋናው ሐሳቡ በአይኑ አይቶ ዋው ምናምን እንዲያስብበት ነው። ከዛ ከኑጥፋ እንደተሰራ አይመለከትም ምን ሰው ፈኢዛ ሁወ ኸሲሙን ሙቢን ፉጃኢያ ሰርፕራይዚንግሊ በእንደዚህ አይነት ሁኔታ የተፈጠረው ፍጡር ፈኢዛ ሰርፕራይዚንግሊ ፈኢዛ ሁወ ማ yes very good ኢንሳን ምንድነው አለ? ፈኢዛ ሁወ ኸሲሙን
ሙቢን ኸሲም ምን ማለት ነው? ኸሲም ይታያል። በጣም ተከራካሪ በኃይለ ብርቱ ተከራካሪ ኸሲም አርጊመንታቲቭ። ሙቢን ግልጽ ተከራካሪ ነው። እዚህ ውስጥ እጃችሁን ብቻ አውጡልኝ እኔ ክርክር የሚባል ነገር አላውቅም የሚል እኔ ከሰው ክርክር ክርክር አላውቅም እኔ ደረቅ ክርክር ነው የማውቀው የሚል። እሺ ክርክር ላይ ድርቅ የሚሉ ሰዎች ገጥሞች አውቃል? ከዛ ምንድነው የምትያት አንቺ? አወለም የረል ኢንሳን አና ኸለቅናሁ ሚን ኑጥፈቲን ፈኢዛ ሁወ ኸሲሙን ሙቢን። ኤንዌይስ ግን ይሄ አያ ኮንቴክስቹዋል ነው። ኮንቴክስቹዋል ነው ማለት ፈኢዛ ሁወ ኸሲሙን ሙቢን። ኸሲም የሆነው በምን ጉዳይ ነው? አሁን ጀነራሊ ነው ያወራኋቸው። ሲፋ ሰልብያ ነው የኢንሳን ኦፍ ኮርስ፣ ግን አያው ላይ ኮንቴክስቹዋል ነው። ወደረበ ለና መሰለን ወነሲየ ኸልቃ፣ ለእኛ ምሳሌን አበጀልን አፈጣጠሩን ረስቶ። ወነሲየ ኸልቃ ቃለ መን ዩሕይል ቁል መን ዩሕይል ማነው ሕያው የሚያደርገው? ዒዛማ አጥንቱን። ወህየ ረሚም ታውቃላችሁ? ረሚም ምንድን ነው? ረሚም አደረገው አመድ አደረገው። ወህየ ረሚም አጥንቱ ረሚም ሆኖ ሲያበቃ ማነው ሕያው የሚያደርገው? እና የሰው ልጅ ምንድን ነው? ኸሲሙን ሙቢን ነው፣ ተከራካሪ ነው። ሌላ ሱረቱ ካፍ ምዕራፍ 18 ቁጥር 54 ላይ ወለቀድ ሰረፍና ፊ ሃዘል ቁርአን ሊናስ ሚን ኩሊ መሰል። ባይዘወይ ስለ ናስ አልነገርኳችሁ ነገር አለ። ናስ ስለ ኢንሳን ነው እኛ ረጅም ዲስከሽናችን። ዛሬ ስለ በሸርም እንቀጥላለን። ኦኬ ዛሬ እንጨርሳለን ብዬ ተስፋ አድርጋለሁ። ነገር ግን ናስስ ሱረቱ ናስ ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዐለኩም ተተቁን። ይኸው ወለቀድ ሰረፍና ፊ ሃዘል ቁርአን ሊናስ ናስ ዓም ነው። እሺ ኢንሳንንም በሸርንም ሁሉንም የሚጠቀልል የወል ስማችን ናስ ነው። የወል ስማችን ኢንሳን ግን ሲለን አካላዊው ማንነታችን፣ ስጋዊው ማንነታችን፣ እንስሳዊው ባህሪያችን፣ ሲፋ ሰልብያ ያለበት ደካማው የሆነው ስጋችን፣ ደካማው የሆነው ማንነታችን ሲገለጽ ምን ይባላል? ኢንሳን ይባላል። በሸር ደግሞ መንፈሳዊው ማንነታችን። ናስ ምንድን ነው? በሸርም ኢንሳንም ሁለቱ ምንድናቸው? ናስ ናቸው። ናስ ሲል እዚህ ምድር ላይ የሚኖረው የአደም ልጅ ዘር ስያሜ ነው። ናስ በራሱ ጥሩ አይደለም፣ ናስ በራሱ መጥፎ አይደለም። ምሳሌ ጅን መጥፎ ነው? ጅን መጥፎ ነው? አመሰግናለሁ። ጅን የወል ስም ነው። ጅን ሆኖ ሸይጣን ከሆነስ ክፉ ነው፣ ሸይጣን ነው። ሰው ሆኖ ሚነል ጂነቲ ወናስ ናስ ሆኖ ሸይጣን አለ እንጂ ናስነት በራሱ ክፉ አይደለም፣ በራሱ ጥሩ አይደለም። አግኝታችሁ ሰው ስትሉ ምንድነው በአእምሯችሁ የሚመጣው? እናንተ ሰው አሪፍ ምናምን እንደ እንትና አይደለም። ሰው ሲባል ክፉ ምናምን። ናስ ሲባል ሁለት አይን ያለው፣ ሁለት እግር ያለው፣ አፍንጫ ያለው፣ የሚንቀሳቀስ የሚያስብ ስሜት ያለው፣ ሮቦት ያልሆነ ምድር ላይ የሚኖር ምናምን ባህል፣ ስርዓት፣ ቋንቋ፣ ሃይማኖት ምናምን ያለው ምን ይባላል? ናስ ይባላል። ለማንኛውም ወለቀድ ሰረፍና ፊ ሃዘል ቁርአን ሊናስ ሚን ኩሊ መተል፣ በዚህ ቁርአን ውስጥ ለሰው ልጆች የተለያዩ ምሳሌዎችን ሰረፍን ይላል። ሰረፈ ምንድን ነው ታውቃላችሁ? ሰረፈ ይሰርፉ። ሰረፈ ተስሪፍ ቢሎጋ አልዓረቢያ። ለምሳሌ ንፋስን ወተስሪፍ الرياح ይላል። ንፋስን እና ዲስፐርስ እናደርጋለን እና ከፋፈላለን ይላል። ንፋስ እኮ እየተከፋፈለ ነው አይደል? ንፋስ ይጓዛል ማለት የሚያከፋፍለው ማንን ነው? ደመና። ወተስሪፍ الرياح አረ ሪህ ተስሪፍ ያደርጋል። ምን? ደመና ይነዳውና ወሱቅናሁ ኢላ በለዲን መይት። ንፋስ ደመናን ተስሪፍ ያደርግና ከዛ ደመናው ምን ይሆናል? ይዘንባል።
ተስሪፍ ማለት ቼንጂንግ ማለት ነው። ከቦታ ቦታ መቀያየር ማለት። ደመና ከቦታ ቦታ የሚቀያየረው በምን አማካኝነት ነው? በንፋስ አይደል? ቁርአን ውስጥ ያሉ ሐሳቦች ተስሪፍ የሚደረጉት በአያት ነው። ወለቀድ ሰረፍና ፊ ሀዘል ቁርአን ሊናስ ሚን ኩሊ መሰል። እዚህ ቦታ ላይ መሰል አለ፣ ሌላ ቦታ ላይ ወሰረፍና አልአያት ይላል። አያቶቹን ተስሪፍ እናደርጋለን አለ። የሆነ ቦታ ላይ የቀራችሁት የሆነ ሱራ ውስጥ የቀራችሁት አያ የሆነ ቦታ ላይ አግኝታችሁ ታታቁ ተስሪፍ አልአያት ይባላል። ከዛ ስላይትሊ ቼንጅ ያደርገዋል አይደል? የሆነ ሱራ ላይ የሆነ ቦታ ላይ ስላይትሊ ቼንጅ ያደርገው ተስሪፍ ይባላል። ለምንድን ነው ተስሪፍ የሚያስፈልገው? ያ ሐሳብ በተደጋጋሚ ተስሪፍ ሆኖ የሚመጣው ሐሳብ በተለያየ አይነት ሲጋ አንተ ሳይኮሎጂ ውስጥ ስለ ልቦና ውስጥ ሰርጾ ገብቶ እንዲቀመጥ። ለምሳሌ ስለ አላህ አንድነት ቁርአን አብዛኛው ቦታ ላይ ስለ አላህ አንድነት ያወራል። ግን ስለ አላህ አንድነት የሚያወራው በተመሳሳይ መንገድ ነው? በተለያየ አይነት መንገድ ነው። ያ የተለያየ አይነት መንገድ ምን ይባላል? ተስሪፍ ይባላል። ወሰረፍና አልአያት ይባላል። ተስሪፍ አልአያት የሚያስፈልገው ለምንድን ነው? አእምሯችን ውስጥ ታትሞ እንዲቀመጥ ነው። ለምሳሌ እናንተ ሰጡኝ ከተውሂድ ውጪ ሌላ ተስሪፍ አልአያት በጣም ቁርአን ውስጥ ያለው ስለምን ኮንሴፕት የሚያወራ ነው? ስለምን ኮንሴፕት የሚያወራ ነው? ስለ አህመድ ዳግም መቀስቀስ። አመሰግናለሁ በጣም እንምጣ ወደ ሱረቱ ከፍ 1854 ወለቀድ ሰረፍና ፊ ሀዘል ቁርአን ሊናስ ሚን ኩሊ መተል ወካነ ልኢንሳኑ ወካነ ናሱ ይላል አይልም። አየህ ኢንሳን ወካነ ልኢንሳን ነው የሚለው። ግን ተስሪፍ አልአያት ለማን ነው የተደረገው? ሊናስ ጀሚዓን ሊናስ። ሲፋ ሰልብያ ሲመጣ ግን ናስ አላለ። ማን ያለው? ኢንሳን። ወካነ ልኢንሳኑ አክተረ ሸይኢን ጀደላ። የሰው ልጅ በጣም ተከራካሪ ነው። ጀደላ ክርክር ይወዳል። መከራከር፣ ተጠራርተው ተገባብዘው የሚከራከሩ ሰዎች አሉ። ሁሌ ተከራክረው ተጣልተው የሚለያዩ ጓደኞች ገጥሟቸው ያውቁ? በፍጹም አይስማሙም። 2 4 5 ኦኬ። ወካነ ልኢንሳኑ አክተረ ሸይኢን ጀደላ። ስለዚህ ዝም ብሎ የሚከራከረ ሰው ካለ ወለቀድ ሰረፍና ፊ ሀዘል ቁርአን ሚን ኩሊ መሰል ወካነ ልኢንሳኑ አክተረ ሸይኢን ጀደላ። ባልሽ እንደዛ ከሆነ የሚከራከር ከሆነ ወካነ ልኢንሳኑ አክተረ ሸይኢን ጀደላ። በተለያየ አይነት ሰውት እሺ። ያ ሚስት ወደፊት ተጨቃጫቂ ከሆነች ያ ምን እንደምትላት ፈኢዛ ሁወ ኸሲሙን ሙቢን። ያ እንደዛ ነው። አምስተኛ ኢንሳን ቁቲለ ልኢንሳኑ ማ አክፈራ። የሰው ልጅ የተረገመ ይሁን ምን አስካደው? ቁቲለ ልኢንሳኑ ማ አክፈራ። ማ አክፈራ ለምን? ቀዋኒን አልውጁድ የተዘረጋው ውጁድ ቀዋኒን አልውጁድ the law of existence አላህን እንድትክድ የሚያደርግ አይደለም። ሰው በሸር ከሆነ ሊክድ አይችልም። ምን ከሆነ ነው የሚክደው? ኢንሳን። በሌላ አባባል ስጋዊ ፍቃዱን ብቻ የሚከተል ከሆነ ኤቭሪቲንግ ለሱ ሴንስ አይሰጥም። በሸር ስትሆን everything has its own meaning, a deeper meaning. ሁሉ ነገር ጥልቅ የሆነ ትርጉም አለው በህይወት ውስጥ። you will find a deeper meaning in the pain. ቁስል ውስጥ ራሱ በህይወት ቁስል ውስጥ በጣም ጥልቅ የሆነ ዲፕ የሆነ ሚኒንግ ታገኛለህ። ምን ስትሆን? በሸር ስትሆን። ኢንሳን ስትሆንስ? ኢንሳንነት እኮ ከባድ ነው። ከዛ በቃ መግቢያችን ላይ ያልነው ከልአንዓም ከብት ነው የሚሆን። በልሁማ ደሉ ሰቢል ከከብት በታች የሆኑ ሰዎች አሉ። በጣም ከብት በአንድ ሺህ እጥፍ የሚበልጣቸው ሰዎች አሉ። ኢንሳን አለ። አላህ ይጠብቀን። ያ ከከብት በታች የሆኑ ሰዎች ምን አይነት ማንነት ያላቸው ይመስላችኋል? ከከብት በታች የሆነ ሰው በጣም ብዙ ነገር በአእምሯችሁ እንደምታስቡ አውቃለሁ። አብዛኛው የምታስቡት ግን ልክ አይደለም። ቁርአን ነው የሚነግረን። ከከብት በታች የሆነ ሰው ምን አይነት ሰው ይመስላችኋል? አስቡበት። ስድስተኛ ባህሪ ሲፋ ሰልብያ ጡግያንነት። ሱረቱል ኢቅራ ምዕራፍ 96 ከቁጥር 6 እስከ 7 ከላ ኢነል ኢንሳነ ለየጥጋ ሪዘን አን ረአሁ እስተግና። ኢነል ኢንሳን ቅንጣት አካል ጥርጥር የለውም የሰው ልጅ ከዚህ ባህሪ ይከልከል ነው። ኦፍኮርስ ለየጥጋ ሪቤል ያደርጋል፣ ድንበር ያልፋል።
ምክንያቱ አን ረአሁ እስተግና ራሱን እስትግና ውስጥ በማየቱ ማለትም ራሱን የተብቃቃ አድርጎ ኢንዲፔንደንት አድርጎ ማሰቡ ኢኮኖሚካሊ ሊሆን ይችላል፣ ፖለቲካሊ፣ ሚሊታሪሊ ኢን ኦል ፓወርስ የትኛውንም ፓወር ስላለው ያ ፓወሩ ፍሮ ታይም እንዲወለድ ያደረገው ነገር ምንድነው? ኢንዲፔንደንት ነው። ኢንዲፔንደንቱ ደግሞ ምን ፈጥሯል? ጡግያንነት ድንበር ኃላፊ እንዲሆን አድርጎታል። አሁንም የጡግያንነት ባህሪ ሰው ሆኖ የጡግያንነት ባህሪ ሲታይበት ምን ስለሆነ ነው? ኢንሳንነቱ ነው። በበሸርነት ጡግያን አታገኝም ማለት ነው። በበሸር ማንነት ግልጽ ነኝ። እሺ ቅድም ብያችሁ ነበር ኢንሳን ከከብት የሚሆነው ከከብትም በታች የሚሆነው መቼ ነው? ያው ሱረቱል አዕራፍ ምዕራፍ 7 ቁጥር 180 ሱረቱል አዕራፍ ምዕራፍ 7 ቁጥር 179 ጀምሮ ወለቀድ ዘራዕና ሊጀሃነም ከሲራን ሚነል ጂኒ ሚነል ጂኒ ወልኢንስ ከጅንና ከሰው በርካቶችን ለጀሃነም ፈጥረናል ይላል። የኔ ጥያቄ አላህ ሰውን ከጅንና ከሰው በርካታ የፈጠረው ጀሃነም እንዲገባ ነው ወይንስ በርካታ ከሰውና ከጅን አላህ የዘረጋው ቀዋኒነል ውጁድ አለ፣ the laws of existence አለ። በዚህ ኤግዚስተንስ ውስጥ በኸይሩ የፈሰሰ ከፊርን ሊልጀና ይሆናል። አብዛኛው ከሰውም ከጅንም የሆነ ይህንን ካልፎ የአላህን ሱና ካልፎ ከሄደ ደግሞ ራሱን ለምን ያበቃል? ለጀሃነም ያበቃል። አላህ ሰበቡን ነው የፈጠረው እንጂ ሰዎቹ የተዘጋጁት ለእሳት ነው ማለት አይደለም። ባይዘው እንደዚህ አይነት ግንዛቤ አለን እኛ፣ የተሳሳተ ግንዛቤ ነው ይሄ። እሺ ወለቀድ አሁን ምክንያቱን ያብራራላችኋል ራሱ ወለቀድ ዘራዕና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ። ኦኬ አብዛኛው ላይ ከጅንና ከሰው ለእሳት ተዘጋጅቷል። ያ ማለት እንደዛማ ከሆነ የተዘጋጁ እንደተሰሩ ለምን እሳት አልገቡ አይደል? ምን ይሰራሉ እዚህ? ቀጥሎ ያለው ያብራራል። ተመልከቱ። ምክንያቱ ምንድነው ካልክ ለሁም ቁሉቡን ላ የፍቀሁነ ቢሃ ልቦች አላቸው፣ በልቦቻቸው አያስተነትኑበትም፣ አያስቡበትም። ማለትም በልብ ውስጥ ያለችው ነፍስ በሊል ኢንሳኑ አላ ነፍሲሂ በሲራቸውን አውድመውታል። እነማ ከሲሩን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ። ሁለተኛ ወለሁም አዛኑን ላ የስመዑነ ቢሃ መስሚያ ጆሮ አላቸው ግን አይሰሙበትም ማለት። የኔ ጥያቄ ሰው ሆኖ ጆሮ የሚሰማ ከሆነ አይሰማም? ግን እኮ ያለው ምንድነው? ጆሮ አላቸው፣ ጆሮአቸው ሳውንድ ዌቭ ነው። አንቺ የምትናገሪው ላይክ ሳውንድ ዌቭ ነው የሚያልፈው እንጂ የተናገርሽውን ነገር አስተንትነው አስበው ምናምን አይጠቀሙም። ላ የስተፊዱነ ሚነ ሰማዕ ከመስማት አይጠቀሙም። ተመልከቱ አእምሮ። ከዛ ቀጥሎ የመጣው ምንድነው? ቁሉብ የሚለው ያው ነፍስ ማሰቧን ነው። ኦኬ አያስቡም ማለት። ሁለተኛው አዩን ነው የቀደመው። እሺ ወለሁም አዩኑን ይቅርታሽ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዩኑን ላ ዩብሲሩነ ቢሃ አይኖች አላቸው አያዩበትም ማለት። አይናቸው አሁን የስጋዊ አይናቸው አያይም ማለት ነው ወይንስ አይተው ከማየት አይጠቀሙም? አይተው ከማየት አይጠቀሙም። ጆሮም ከዛሊክ ጆሮ አላቸው ግን ጆሮአቸው አይሰማም ማለት። ሳውንድ ዌቭ አያሳልፍም ሳይሆን ከመስማት አይጠቀሙም። ምናቸው ተዘግቷል? ማሰቢያቸው ተዘግቷል። ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ። ሶስት ፖይንቶች አነሳ። እነዚህ ሶስት ፖይንቶችን ኢብጣል በማድረጋቸው እነዚህ ቱልስ ኦፍ ናውሌጅ ይባላል። ጽፉ ትችላላችሁ። ቱልስ ኦፍ ናውሌጅ እውቀትን ማግኛ መንገዶች ናቸው፣ መሳሪያዎች ናቸው። አቂልነት ትክክለኛ ኢብሳር መመልከት፣ በትክክለኛው መስማት። ጆሮ፣ አይን፣ ነፍስ ወይም ልቦና የምንለው ቱል ናቸው።
መሳሪያ ናቸው። እነዚህን መሳሪያ ኢፍሳድ ያደረገ እነዚህ መሳሪያዎችን የማይጠቀም መጨረሻው ለምን ይሆናል አለ? ለእሳት። ይኸው አእምሮን አትጠቀም የሚሉ ሰዎች አሉ። ቁርአን እንደሚጠቃል አእምሮን ካትጠቀም ከእሳት ነው የሚለው። አሚን ኮምፕሊትሊ ዲፈረንት ነው አይደል? እኛ ከምናውቀው ያ ኮምፕሊትሊ ዲፈረንት እኮ ነው። ሱብሃንአላህ። አንተ ትፈላሰፋለህ፣ የፍልስፍና መርዝ ጠጥተሃል፣ ጭንቅላትህን ነው የምትጠቀመው፣ አንጎል ይፍረስ ምናምን። ኖ አንጎልን ካልተጠቀምክ አንጎል የሆነ ጀሃነም አለ። ስለዚህ አብዛኛው ከጅንና ከሰው ዘራዕና ሊጀሃነም ሲባል ያኔ ተፈጥረው እሳት ግባ ማለት አይደለም። ተፈጥረዋሉ። እነዚህ መሳሪያ ተሰጥቷቸዋል። ማስተዋያ፣ መስሚያ፣ ማያ። ሶስቱን ካልተጠቀሙበትስ የእሳት ያደርጋል። የበለጠ ማስረጃ ላቀርብላችሁ ለዚህ ሱረቱ ሙልክ ምዕራፍ 67 ቁጥር 10 ወቃሉ ለው ኩና ነስመዑ አው ናቂሉ ማ ኩና ፊ አስሓቢ አሰዒር። አሁን እኛ ፍላጎታችን ማንን ነበር የምንፈልገው? ከብቶች ነበር የምንፈልገው። እሺ ከብቶች እናገኛቸው። ከዛስ ምን አለ? እንደገና ወለቀድ ዘራዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ እነዛ አሁን ያኔ ባህሪ የተገለጸ ማለት አእምሮ የማይጠቀም ጆሮ የማይጠቀም አይኑን የማይጠቀም ኡላኢከ ከልአንዓም ከብት ናቸው አለ። ኡላኢከ ከልአንዓም። ለምን አለ አንዓም? ታውቃላችሁ አንዓም ፊቱ የቀረበለት እዚህ ጋር የቀረበውን እንጂ የሚያገባው ነገር የለም። ሳሩን አይቶ ገደሉን ሳይ ተከትሎ ከሄደ ከልአንዓም እንደ ከብት ነው። በልሁም አደሉ ሰቢላ። ከብት ትላለህ፣ ከከብት የባሱ ናቸው። ከከብት በታች ነው። በልሁም አደሉ ኡላኢከ ሁሙል ጋፊሉን። እነዚህ ጋፊል ናቸዋል። ጋፊል ማለት ሂድለስ ኬርለስ። ከብት ባይዘዌ ጋፊል ነው። ክላክስ እያደረጋችሁ ይዝናናል ማለት ነው። ሃይዌይ ላይ እየፈጠንክ እየመጣ ነው። ማቆም አትችልም አንተ። ካቆምክ ወደ ትገለበጥ ነው። ስለዚህ ያለ አማራጭ ምንድነው? ክላክሱን ታጮዋለ። ከብቱስ አስማ የለውም። ለምን? ጋፊል ነው። ጆሮ የለውም እንዴ? አለው እኮ። ለሁም አዛኑን ላ የስማዑነ ቢሃ። አይን አለው። አይቶሻል አላየሽም? እየበረርሽ እየመጣሽ ነው። ሪሊ ዳዝንት ኬር ከማ አይን አለው ግን አየው። ዴንጀር አደጋ ምን እንደሆነ ያቅም ከብት ያውቃል። ዴንጀር ውሻን አይቷል ስትለው ላጥ ነው ውሻ አይደል? እስቲ ድንጋይ መሬት ብለሽ እንዲተንደፋደፊ ውሻ የለም ሄደዋል። ገብቶታል። ድንጋይ አንስታ አናቴ ልትለኝ ነው እቺ ድንጋይ ራስ ብሎ ላጥ ነው። ተጋውተናል። ያቅበታል። ከብት ግን እንደዛ አይደለም። በተለይ ከብት እየበላ ከሆነ በቃ መስሚያ የለውም ማለት ነው። መስሚያው ጥጥ ነው ማለት ወለሁም አዛኑን ላ የስማዑነ ቢሃ ማለት ነው። ጋፊልነታቸው ነው። ውሻ ጋፊል አይደለም። ባይዘው ውሻ ንቁ ነው። ኦል ዘ ታይም ውሻ ምንድነው? ንቁ ነው። ከብትስ ጋፊል ነው። ዳንጀር እንዳለ ያውቃል። አዎ ያውቃል። ከብት እኮ አደጋ እንዳለ እኮ ያውቃል። ግን ለአደጋው doesn't care። ኡላኢከ ከልአንዓም ማለት ከእንስሳ በታች ናቸው። ከዛ በኋላ ጋፊል ናቸዋል። አሁን ቢላ አለይኩም በቃ በጣም ስለማረከኝ ይሄ ሐሳብ በጣም ስለማረከኝ ቁርአኑን ከፍታችሁታል። ስለማረከኝ አንዴ ኢንሳንን ላቆመውና ትንሽ አእምሮን ካልተጠቀመ ማስብ ከሆነ ጆሮን የማይጠቀም ከሆነ አይኑን የማይጠቀም ከሆነ ሰው እንደምንድን ነው አለ? እንደ ከብት ነው። ከከብትም በታች ነው። ከዛ ይሄ የሚፈጥረው ነገር ደግሞ ምንድነው? ሂድለስነስ ነው። ኬርለስ
ቸልተኛ ያደርጋል ጋፊል ያደርጋል ጋፍላ በምንም ነገር doesn't care I really don't care እንዲል ያደርጋል ይሄንን በምን ሪቫይቭ እናድርገው ይሄንን አእምሮ እንዲያስብ አይኑ እንዲያይ ጆሮ እንዲሰማ ከከብትነት እንዲወጣ ከጋፊልነት እንዲላቀቅ አረ እንደው ምን ይሻላል ለዚህ ሰው ምን እናርግለት ቀጥሎ ያለው ወሊላሂ الاسماء الحسنى ምን የሚያደርግ ይመስላችኋል እዚህ ወሊላሂ الاسماء الحسنى እኛ አላህ የት ነው ያለው ይያልን የተጣላን ነው ባይዘው ፍላጎታችን ሁሉ ሰርቻችን ምንድነው አላህ የት ነው ያለው አላህ ደግሞ በእኔ ስም አለ በእኔ ስም የሞቱ ልቦች ሕያው ይሆናሉ የታወሩ አይኖች ይበራሉ የደነቆሩ ጆሮች ይከፈታሉ ይሰማሉ ከከብትነት ወደ በሸርነት ከጋፊልነት ወደ ንቃት ይወስዳል የማስም ያላህ ስም ከዛኛ ሰውን የምናደነቁረው አላህ የት ነው ብለን ነው እንደገና ጆሮ አላህ ያሳይ አቀራረብ በቃ ቀጣለው ማለት ምን ብዬ ልንገራሽ ወሊላሂ الاسماء الحسنى እና فادعوه بها በአላህ አስማ አላህን ለምኑታል በአላህ ምን አስማ ቀድመን ብያለሁ የአላህ ስም قوانين الوجود ላይ የአላህ ሲፋ ዩኒቨርሱን የሚመራው ምንድነው ብለናል الرحمن የአላህን ስም አውሳ ማለት ነው ቁጭ ብለህ الله اكبر سبحان الله والحمد لله ولا اله الا الله ትላለ ብቻ ማለት ነው ወይንስ ከዛ ይዘለለ ነገር አለው ከዛ ይዘለለ ነገር አለው ምንድነው ስለ አላህ ሱና ዲፕሊ ስታጠና አእምሮ ይከፈታል የወቀሰው ምን ነበረ لهم قلوب لا يفقهون بها ነበር لهم اعين لا يبصرون وكم من آيات الى القرآن ስንትና ስንት አያቶች አሉ يمرون عليها እያዩት ጀርባ ሰጥተው ነው የሚሄዱት وكم من آيات ስንትና ስንት አያቶች አሉ በዞራቸው ከከብት ጋር አስተሳስርላችሁ ከብት ቀናብሎ ሰማይ ምናምን ከብት የሚያውቀው ምንድነው ሳር የከብት ሐሳቡም ጠዋትም ማታም ሳር ከብት አደጋ ምናምን they don't really care ጋፊል ናቸው ሰውን አደጋ አለ ብሎ ሊያነቃው የሚችለው ቀዋነል ውጁድን ማጥናት ይችል ነው ቀዋነል ውጁድ the law of existence ታጠና ይሄ መንገድ ከተከተልክ ተወድቃለ ስርዓት ነው በዚህ መንገድ ከሄድ ስኬታማ ትሆናለህ ስርዓት ነው ሁለንተናዊ ስኬት ነው ማውራው ነው ራሳችንን ለአደጋ መጣል የለብንም ስለዚህ እኛን ከአደጋ የሚጠብቀን ጆሮአችን እንዲሰማ አይናችን እንዲያይ አእምሮአችን እንዲሰራ የሚያደርገው አንዱ ምንድነው አስማኡላሂል ሁስና አስማኡላሂል ሁስና ለሰው ለልቡ ማለትም ለነፍሱ ለአእምሮ ለጆሮ ለአይኑ በሚጠቅመው መልኩ ለህይወቱ በሚጠቅመው መልኩ እንዴት እናስተምረው የሚለው አንገብጋቢ አጀንዳ ነው ለኔ አንገብጋቢ አጀንዳ ምክንያቱም የቁርአን ዓላማው አስማኡላሂል ሁስናን ሲያስተዋውቀን የቁርአን ዓላማው በአስማኡላሂል ሁስና እኛ ህያው እንድንሆን ነው ባይዘው ህያው እንድንሆን በዛ እንድንኖር ነው ለዛ ነው ኡላይከ ሁሙል ጋፊሉን ጋፊል ናቸው አለ ከጋፊልነት በምን ይውጡ ወሊላሂ الاسماء الحسنى what a beautiful thing ነው ባይዘው what a beautiful approach ነው የሚገርም አቀራረብ እኮ ነው ወሊላሂ الاسماء الحسنى فادعوه بها ከዛስ ወዘሩ الذين يلحدون في اسمائه ይሄው በቃ ስለኛ እኮ ነው የሚያወራው የሚመስል ስለ ሙሽሪክ ነው አይደል በአላህ ስም ወዘሩ ተዋቸው ይላል يلحدون في اسمائه በአላህ ስም ሌላ አይነት ጨዋታ የሚጫወቱትን ተዋቸው ለቤት አለው ምን ማለት ነው የአላህ አስማኡላሂል ሁስናን በሚጠቅም መልኩ ለሰው በሚጠቅም መልኩ ሰው ካልተረዳው ምን ጥቅም አለው ያ ምን ያደርግልሃል ካለ በኋላ ምን አለ ሰዩጅዘውነ ማካኑ ይከፍላሉ አለ ሲሰሩት ስለነበረው ነገር ይከፍላሉ ለምን
አላህን በተሳሳተ መንገድ ፕሬዘንት አድርጓል። ሌላ ርዕስ ውስጥ እንዳልገባ የሚገርም አቀራረብ ለኔ ለእናንተ አላውቅም። እሺ እንቀጥል። እሺ ወደ ኖታችሁ እንመለስና ኢነል ኢንሳነ ሊረቢሂ ለከኑድ ሰው ለጌታው ምንድነው አለ? ኢነል ኢንሳነ ሊረቢሂ ለከኑድ 6 ይላል ግን 7ኛ ማለት ነው። እሺ ኖታችሁ ላይ ኢነል ኢንሳነ ሊረቢሂ ለከኑድ ወኢነሁ ዐላ ዛሊከ ለሸሂድ ሰው ኢንሳን ሊረቢሂ ለጌታው ለከኑድ አለ። ለከኑድ አንግሬትፉል አመስጋኝ ያልሆነ ለጌታው ምንድነው? አንግሬትፉል ነው። ለከኑድ ነው አላመስጋኝ ነው፣ የሚያመሰግን አይደለም ማለት ነው። ይሄንን ደግሞ አለ ሰው ለጌታው አላመስጋኝ መሆኑን ከየትም ምስክር አላመጣልህም አለ። ራሱን ነው ማቀርበዋል። ወኢነሁ ዐላ ዛሊከ እስቲ እንዴት ነው ሰው كيف ኢንሳን يشهد على نفسي انه ለከኑድ كيف ማን ነው የሚነግረው? ሰው እንዴት ነው በራሱ ላይ ምስክር የሚሆነው? ምን ለመሆኑ? ከኑድ ለመሆኑ፣ ungrateful ለመሆኑ። how ላይፍ ስታይሉ yes አናኖሩ ያ ማለት ነው። ቢላ አለይኩም ሽኩር ምንድነው ማለት ነው? ሽኩር ምንድነው? ስሉክ ነው፣ የህይወት መንገድ ነው፣ አመል ነው፣ ተገልጦ የሚታይ ነው እንጂ ቁጭ ብሎ 1000 ጊዜ አልহামዱሊላህ ማለት አይደለም። በተግባር ተገልጦ መታየት አለበት ሽኩር። ስለዚህ ወኢነሁ ዐላ ዛሊከ ለሸሂድ አለ። ራሱ ምስክር ነው ምን ለመሆኑ? ungrateful ለመሆኑ። the way he talks ንግግሩን በለው፣ አስተሳሰቡ፣ ላይፍ ስታይሉ፣ ስለ ህይወት ያለው ግንዛቤ፣ አኗኗሩ ከኑድ መሆኑን ይገልጽላል። ያ ዒመሉ አለ ዳውደ ሹክራ የዳውድ ተከታዮች አል ሹክራ አመስጋኞች ነበሩ ይላል። ስሩ ካለ በኋላ ነው። ስራ ዴፊኒሽኑ ሽኩር ነው። ሽኩር ዴፊኒሽኑ ስራ ነው፣ በተግባር የሚገለጥ ነው። ሌላው ደግሞ አለ ኢንሳን ነው አይደል? አሁን የኢንሳንን ሲፋ ሰልብያ ያነሳ ነው። ወኢነሁ እርሱ ለሁብ الخير ለሸዲድ ሁብ ውዴታ፣ ወኢነሁ ቅንጣት ታከል ጥርጥር የለውም እርሱ ኸይር ማንኛውም ከኢኮኖሚ ጋር የተገናኘ ፍሉስ በቃ በጣም ፍሉስ ይወዳል እና ፍሉስ አወዳደሩ ደግሞ ለሸዲድ ነው። አሁን ፍሉስን መውደድ ኃጢአት ነው ወይ? المال والبنون زينة الحياة الدنيا إلى القرآن ችግሩ ባላንስ አይደለም፣ ሚዛናዊ አይደለም። በጣም የሚያፈቅረው ገንዘብ የሚወደው ገንዘብ ያገኘው ገንዘብ ለምን አይጠቀመው? ለሽኩር አይደለም፣ ከኑድ ነው። ያ በይዘው አላህ በመንወደውና በመንጠላው ነገር ሂሳብ ያደርገናል። ታንጀንት ፖይንት በመንወደውና በመንጠላው ነገር ሂሳብ ያደርገናል አያደርግም። ለምሳሌ እኔ ጀማልን እንደ ነፍሴ ነው የምወደው፣ እንደ ነፍሴ በወደው አያደርግና እከሌን የሆነ ሰው ወይም የሆነች ልጅን በቃ እንደ ነፍሴ ብጠላት፣ እንደ ሸይጣን ብጠላት፣ ለምን ጠላት ተብዬ ሂሳብ አደርጋለሁ? ለምን ወደድከው ተብዬ ሂሳብ አደርጋለሁ? መብዳል እና መጥራት በዚህ ፐርሰናል ነው። ፐርሰናል ያ ሁሉም ሰው የሚጠላው ሰው ጥሎብል ልትወዳት ትችላለህ። ስለዚህ ወኢነሁ ለምኑ ነው የሚለው ለሁቢ ነው አይደል? ኸይሩ ለሸዲድ ገንዘቡን በጣም ነው የሚወደው አለ። በመውደዱ ቅጣት አለው። ግን ይሄ መውደድ ሰየተረተብ ኢለል ሰየተገየር ሰየተሐወል ኢለል ዐመል ፍቅሩ ውዴታ ወደ ምን ይቀየራል? ወደ ተግባር ይቀየራል። ይሄንን ውስጡ ያለውን የገንዘብ ፍቅርና ጥማት ለማሳካት ወየድዑ الانسان بالشر دعاءه بالخير ያ መልካሙ መንገድ ይተውና ለጥማቱ ለፍቅሩ ሲል የማይሆን መንገድ ይጠቀማል እንጂ መውደዱ is not a problem. The problem is feeling turns into action. So beautiful አቀራረብ
ለጸናይ የጠየቃችሁትን ሁሉ ሰጥቷችኋል። ማ አላህ የጠየቀው ማን ነው? ሰው። በቁርአን ኮንቴክስት ሌላውን መበደል ራስን መበደል ነው። ኸይር ያገኘ ሰው ከልካይነት ባህሪውን ከሱ ላይ ለማስወገድ ሰላት ዝም ብሎ ሰላት እየተነሳ ቢሰግድ ሰጪ ሆነ አይሆንም። አዎ አላህ የሰው ልጅ የጠየቀውን ሁሉ ሰጥቶታል። አጅርነት የማን ባህሪ ነው? የኢንሳንነት ነው። ማለት መፈንዳት ማለት ነው። አበይነ ሪፊውዝ ማድረግ ማለት ነው። ይቅርብኝ እንደዚህ ነው። እሺ በቃ ሰውን ሲወቅስ በአጠቃላይ ማን እያለ ነው? ኢንሳን እያለ ነው። ኸለቅቱል በሸር የሚል ጥቅስ አታገኙ። በሸርን ፈጥሬያለሁ እፈጥራለሁ